shoulder shake, a shoulder shake. እዚህ ጋር የምትመለከቱትን የ30 ሰከንድ ቪዲዮ እናንተን ለማስተማሪያ ብዬ አሁን ቪዲዮ ከመቅረጼ በፊት በ5 ደቂቃ ባልሞላ ሰዓታት ውስጥ ነው የሰሩት። 5 ደቂቃ በማይሞላ ጊዜ ውስጥ ነው የሰሩት። እናንተም ደግሞ እንደነዚህ ኮንተንቶችን እንዴት መስራት እንዳለባችሁ በዛሬ ቪዲዮአችን ላይ ሙሉ ለሙሉ የማሳያችሁ ይሆናል ማለት ነው። ከቅርብ ጊዜ ወዲህ እንግዲህ ቲክቶክ አውቶሜሽን ላይ ሊሆን ይችላል፣ ዩቲዩብ አውቶሜሽን፣ እንደዚሁም የተለያዩ አውቶሜሽን የምትሰሯቸው ሶሻል ሚዲያዎች ላይ በጣም ቫይራል ሲወጡ መመልከት የተለመደ ሆኗል። ደግሞ ቫይራል የሚወጡትም እንደነዚህ ኮንተንቶች ናቸው። በዛሬ ቪዲዮአችን ላይ እንደዚህ አይነት አኒማል ኮንተንቶችን የካራክተር ኮንሲስታንሲውን ሳይለቅ እንዴት መስራት እንዳለብን በጣም ቀለል አድርጌ እና ሁሉም ሰው ሊገባ በሚችሉ መልኩ አድርጌ እያንዳንዱን ነገር የማሳያችሁ ይሆናል። ምናልባት ለእኔ ቻናል አዲስ ከሆናችሁና ይህን ቪዲዮ ስታዩ እንደዚህ አይነት ቪዲዮችን መስራታችን ጥቅሙ ምንድን ነው ለምትሉ ሰዎች ቲክቶክ ላይ ኢንተርናሽናል ኮንተንቶችን በመስራት በቪው እንደ ዩቲዩብ ሞኔታይዝ አድርገን ገንዘብ የምንሰራባቸው ፕሮግራሞች አሉ። እነዛ ፕሮግራሞች ላይ ደግሞ እንደነዚህ ኮንተንቶችን መልቀቅ ትላልቅ ቪው እንዲያመጣልን እና ብዙ ፎሎወር በአጭር ጊዜ እንድናገኝ ይረዳናል። ስለዚህ ምንድን ነው የምናደርገው? ዛሬ እንደነዚህ ኮንተንቶች እንዴት እንደምንሰራ እንመለከታለን። የተለያዩ ሶሻል ሚዲያዎችን ደግሞ ተጠቅማችሁ ገንዘብ መስራት የምትፈልጉ ካላችሁ፣ ስፔሻሊ ደግሞ ቲክቶክ ላይ ቲክቶክ አውቶሜሽን መስራት የምትፈልጉ ሰዎች ካላችሁ ሙሉን ኮርስ አዘጋጅቼ ፖስት አድርጌላችኋለሁ። እሱን ያላያችሁ ሰዎች ከላይ ፒን በማድረግላችሁ ሊንክ ወይም ደግሞ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። እዛ ሊንክ ውስጥ ገብታችሁ ሙሉን ኮርስ መመልከት ትችላላችሁ። ቲክቶክ ላይ እንዴት ኢንተርናሽናል አካውንት መክፈት እንደምንችል፣ ምን አይነት ኮንተንቶችን ብንሰራ ደግሞ ሞኔታይዝ ማድረግ እንደምንችል እና ስለ ቲክቶክ አውቶሜሽን በጣም ቀለል አድርጌ ሁሉም ሰው በሚገባው መልኩ አድርጌ አስቀምጬላችኋለሁ። በዛሬ ቪዲዮችንም መጀመሪያ ላይ እንደተመለከታችሁት እንደነዚህ አይነት በጣም አሪፍ የሆኑ የአኒሜሽን ቪዲዮዎችን የእንስሳ አኒሜሽን ቪዲዮዎችን እንዴት በነፃ መስራት እንደምችሉ ሙሉ ለሙሉ አሳያችኋለሁ። በዚህ ቪዲዮ ማሳያችሁ እያንዳንዱ ነገር ነፃ ነው። ፕላስ ደግሞ ምንም አይነት ፕሮሞሽን አይደለም። ይሄ ቪዲዮ ሞከሬ ኦር ደግሞ እየተጠቀምኩበት ያሉትን እና እናንተ እንድትጠቀሙበት ሪኮመንድ ማድረጋችሁ ነው። ሌላ ብዙ ውስብስብ ነገር አላስቀምጥላችሁም። ሁለት ኤአይ ቱሎችን ብቻ የምንጠቀመው አሁን ያያችሁት ቪዲዮ ሁለት ኤአይ ቱሎችን ብቻ በመጠቀም የተሰራ ቪዲዮ ነው ማለት ነው። ስለዚህ አሁን ምንድን ነው የምናደርገው? ቀጥታ ወደ ዴስክቶፕ ስክሪናችን ላይ እንሂድና እያንዳንዱን ነገር አሳያችኋለሁ። በእጅ ስልካችሁ የምትጠቀሙ ሰዎች ካላችሁ እያንዳንዱ ስቴፕ ተመሳሳይ ነው። የምጠቀመው ዌብሳይት ወይም ደግሞ የምጠቀመው የኤአይ አፕሊኬሽን እጅ ስልካችሁ ላይ ካለው ጋር እያንዳንዱ ተመሳሳይ ስለሆነ እናንተ ያንን ስቴፕ ተከትላችሁ ቪዲዮችሁን በትክክል መስራት ትችላላችሁ ማለት ነው። ለዚህ ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ይሄ ቪዲዮ ለብዙዎች ጠቃሚ ስለሚሆንና ብዙዎችን ስለሚያስተምር ላይክ እንድታደርጉ በቪዲዮ ላይ ደግሞ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ በቪዲዮ መጨረሻ ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። ወደ ስክሪናችን ሂድ። እንግዲህ አሁን ስቴፕ ባይ ስቴፕ የሆነውን ፕሮሰስ ላሳያችሁ ነው። ምናልባት ከዚህ በፊት እንደዚህ አይነት ቪዲዮዎችን ሰርታችሁ ማታውቁ ሰዎች ካላችሁ ፕላስ እንደዚህ አይነት ቪዲዮዎችን ስትሰሩ ደግሞ የምትሰሩት ካራክተር ቋሚ አልሆን ብሎ ያስቸገራችሁ ሰዎች ካላችሁ ይህን ቪዲዮ እስከ መጨረሻው ነው መመልከት ያለባችሁ። አንድ ሰው ይህን ቪዲዮ ብቻ ተመልክቶ አሁን የሰራሁትን አይነት ቪዲዮዎችን በቀላሉ መስራት ይችላል። በጣም ቀላል ነው። ሁላችሁም ልትሰሩትና ሁላችሁም ሊገባችሁ በሚችሉ መልኩ አድርጌ አስረዳችኋለሁ። የምንጠቀማቸውም ቱሎች ብዙ ቱሎችን አልጠቀምም፣ ሁለት ቱሎች ናቸው። ምንም ውስብስብ የሆነ የማደርግባችሁ ነገር የለም። በጣም ቀለል ባለ አማርኛ ሁሉንም ነገር በአማርኛ እያስረዷችሁ እናንተም ከፈለጋችሁ በአማርኛ እየጻፋችሁ እንደዚህ ቪዲዮችን መስራት የምትችሉበትን ሜትር ነው የማሳያችሁ። ቀጥታ ወደ ስክሪናችን ነው የምንሄደው። እናንተ በስልክ የምትጠቀሙ ሰዎች ካላችሁ አሁን እዚህ ጋር የምጠቀማቸውን ዌብሳይቶች እናንተ በስልክ አንድሮይድም ቢሆን አይኦኤስም ቢሆን ፍሪ የሆኑ አፕሊኬሽኖች ናቸው። ሊንካቸው የሚያስቸግራችሁ ከሆነ ዲስክሪፕሽን ስራ አስቀምጥላችኋለሁ ወይም ደግሞ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ። ዛሬ ሄዳችሁ መመልከት ትችላላችሁ። ስለዚህ በዋናነት የምንሰራውን ነገር አውቀን ወደ ስክሪናችን እንድንሄድ ካራክተሩ ኮንሲስታንት የሆነ ወይም ደግሞ አንድ ቪዲዮ ጀኔሬት አድርገን ወደ ሌላ ቪዲዮ ጀኔሬት ስናደርግ ከዛው የሚቀጥል ቪዲዮችን ነው መስራት የፈለግነው። ብዙ ጊዜ እንደዚህ አይነት ቪዲዮችን ስንሰራ የምንጠቀማቸው የኤአይ ካራክተሮች ቋሚ አልሆን እያሉ ነው የሚያስቸግሩ። በጣም ቀላል ነው የማሳያችሁ። ቀጥታ ወደ ብሮዘራችን ሄድ። የምንጠቀመው ሁለት ኤአይ ቱሎችን ነው ብያቸዋለሁ። በዋናነት የምንጠቀመው ሁለት ኤአይ ቱሎች ናቸው።
ለእያንዳንዱ ተጨማሪ ምርጫ የማስቀምጥላችሁናል ማለት ነው። እኔ ለዛሬ ቪዲዮ የተጠቀምኩት የጉግል ጂምናይ እና እንደዚሁም ደግሞ ግሮክን ነው። ጉግል ጂምናይ እና ግሮክን የተጠቀምኩት እናንተ በጉግል ጂምናይ ፋንታ ቻትጂፒቲ መጠቀም ትችላላችሁ። ከሁለት አንዱ መጠቀም ትችላላችሁ። ሌላ ኤአይ ቱሎችንም መጠቀም ትችላላችሁ፣ ስክሪፕት ለመጻፍ አሪፍ የሆኑ ኤአይ ቱሎች። ነገር ግን አሁን ላይ ባለው አሪፉ የሚባለው ቻትጂፒቲ እና ጉግል ጂምናይ ናቸው ለኤአይ ስቶሪዎችን ለመጻፍ። ስለዚህ አሁን እነዚህን ሁለቱን ለምዶ የምንጠቀመው ጉግል ጂምናይ ወይም ደግሞ ቻትጂፒቲን የምንጠቀመው የተለያዩ ስቶሪዎችን ክሬት ለማድረግ እና እነዛን ስቶሪዎችን ወደ ቪዥዋል ወደሆኑ ፕሮንቶች ለመቀየር ነው። እነዚህ ቪዥዋል ፕሮንቶች ሲባል ኤአይችን ኮማንድ የምናደርግበት ብላችሁ መረዳት ትችላላችሁ። ለኤአይ የምናዝበት ብላችሁ መረዳት ትችላላችሁ ማለት ነው። ለምሳሌ አንድ ታሪክ ለቻትጂፒቲ ሰጠነው እንበል፣ እንደዚህ የሚል ሁለቱ ውሾች ሲደባደቡ የሚያሳይ እና ከጀርባው ያለው ሪንግ ውስጥ ሆኖ ሲደባደቡ የሚያሳይ እና የመጀመሪያው ቀይ ነው፣ ሁለተኛው ደግሞ ጥቁር ነው፣ ቀዩ ጥቁሩን ሲመታው በሚል ታሪክ ስራለን ብለን ለቻትጂፒቲ ብንነግረው ይህንን አሁን የነገርነውን በተሰባበረ አማርኛ ምን ይችላል፣ በተሰባበረ እንግሊዝኛ የነገርነውን ታሪክ እሱ አሪፍ አድርጎ እኛ ከነገርነው ታሪክ ተነስቶ ጥሩ የሆነ ስክሪፕት ይጽፍልናል። ያንን ስክሪፕት ደግሞ ቪዥዋል ወደሆነ ፕሮንቶች ይቀይርልናል። ለኤአይ ቱሎች ስናስገባ ሌሎቹ ኤአይ ቱሎች ያንን የእኛን ሀሳብ በስትክክል ግቡን እንዲመጣ እንዲያደርጉልን ማለት ነው። እና እናንተ ቻትጂፒቲ እና ጂምናይ የምንጠቀመው ለዚህ ፐርፐዝ ነው። ግሮክን ደግሞ የምንጠቀመው ቴክስታችንን ወደ ኢሜጅ እና ወደ ቪዲዮ ለመቀየር ነው። ሁለቱንም በአንድ የምንጠቀምበት ነው። አሁን እኔ የማሳያችሁ ኮምፕሊትሊ ፍሪ የሆነውን ቨርዥን ነው። እናንተ ተጨማሪ ክፍያ ከፍላችሁ ያን ነገር ማግኘት ትችላላችሁ። ግን አሁን ላይ ቲክቶክ አውቶሜሽን ለመጀመር እንደዚሁም ደግሞ ዩቲዩብ አውቶሜሽን ለመጀመር ግሮክ በነፃ ነው ሙሉን ነገር መስራት የምችሉት ማለት ነው። ሳይን አፕ ከምታደርጉበት አንስቶ እስከ ቪዲዮዎቹን ኤዲት አድርገን ካፕከት ላይ ኤዲት አድርገን ኤክስፖርት እስከምናደርግበት ታይም ድረስ የማሳያችሁናል። ቪዲዮ መግቢያ ላይ የተመለከታችሁትን ቪዲዮ እንዴት ነው የተሰራው፣ ምን ብዬ ጽፌ ነው የሰራሁት የሚለውን ነገር በዚህ ቪዲዮ ጂምኒ ላይ የጻፍኩትን አሳያችኋለሁ። መጀመሪያ ጂምናያችን ላይ ሳይን አፕ አድርገን በስልክ የምትከታተሉ ሰዎች አፕሊኬሽን ዳውንሎድ ማድረግ ትችላላችሁ ማለት ነው። ጂምናይ ላይ ገባንና ይህንን ጻፍኩለት። ይህን ነገር እናንተ በአማርኛ መጻፍ ትችላላችሁ። ያላችሁን ሀሳብ ለምሳሌ በአማርኛ ማለት ነው። ከዛውን ከሻውን ዘሺፕ ፊልም ላይ 2 ካራክተሮችን ወስደ የ1 ደቂቃ አጭር ታሪክ ጻፍልኝ፣ በእንግሊዝኛ ጻፍልኝ ብላችሁ ለቻትጂፒቲ ኦር ደግሞ ለጉግል ጂምናይ ከዛ እሱ ምን ያደርግላችኋል? እንደዚህ አይነት ፕሮንቶችን በተለያየ ጊዜ ስትጠይቁት የተለያየ ታሪኮችን ነው የሚሰጣችሁና ለምሳሌ ይኸው ይህንን የመሰረ ታሪክ ሰጠኝ ማለት ነው። እና ይህንን ሰጠኝ። እኔ ምንም አላነበብኩትም፣ ታሪኩ ስለምን እንደሆነ ምንም አላየሁትም፣ ለምሳሌነት ስለሆነ የተጠቀምኩት። ከዛ ምን ብዬ ጻፍኩ? ድጋሚ ደግሞ ወደ ቪዥዋል ወደሆነ ፕሮንት ጽፈ ቀይረ ስጠኝ አልኩት። ወደ ቪዥዋል ወደ ፕሮንት ጻፍና ስቶሪው ደግሞ ካራክተራቸው ኮንሲስታንት ሆኖ ከአንዱን ቪዲዮ ወደ ሌላ ቪዲዮ ጀነሬት እያደረጉ ስመጣ ካራክተሩ ኮንሲስታንት ሆኖ እንዲቀጥል ቪዥዋል የሆነ ፕሮንቶችን ተከታታይ በሆነ የፕሮንት አጻጻፍ ሂደት እና ስሙዝ በሆነ የቪዲዮ ለውጥ ላይ ጻፍልኝ አልኩት። ይህም ደግሞ ጥቅሙ ምንድን ነው? አሁን ግሮክ ላይ በፍሪ ቨርዥኑም ስንጠቀም የ6 ሰከንድ ቪዲዮ ነው የሚሰራለን። የ6 ሰከንድ የ5 ሰከንድ ቪዲዮ የሚሰራለን። እነዛን ቪዲዮችን በነፃ ቀጣጥለን ሰርተን ነው ረጅም ቪዲዮ የምናደርጋቸው እና ለምሳሌ የ6 ሰከንድ ዝም ብለን ስንሰራ የተለያየ ካራክተር ሊመጣብን ይችላል። እሱንም ማሳያችኋለሁ እንዴት ወጥ እንደምናደርገው ማለት ነው። አሁን እንደዚህ ብዬ ከጻፍኩለት በኋላ ይህንን ፕሮንት ሰጠኝ ማለት ነው። 1ኛ፣ 2ኛ፣ 3ኛ፣ 4ኛ፣ 5ኛ፣ 6ኛ ብሎ ማለት ነው። አሁን ቀጥታ ምንድነው የምናደርገው? ግሮክ ላይ ነው የምንገባው። ከዚህ በፊት ግሮክን ባልከፈትንበት ኢሜል ከፍተንም ቢሆን ችግር የለም። ግሮክ ብለን ብቻ ሰርች እናደርጋለን። ፊት ለፊት ላይ ይመጣልናል። አንድሮይድም እንደዚሁም ደግሞ አይኦኤስ የምትጠቀሙ ሰዎች ካላችሁ አፕሊኬሽኑ ፍሪ ነው፣ ፕሌይ ስቶር ላይ ታገኙታላችሁ። ግሮክ ላይ ትገባላችሁ ማለት ነው። ግሮክ ላይ ከገባን በኋላ በኢሜይላችን ሳይን አፕ እንድናደርግ ይጠይቀናል። እናንተ በኢሜይላችሁ ሳይን አፕ ታደርጋላችሁ። አሁን እንደምትመለከቱት ግሮካችንን ቀለል አድርገን ኢሜይላችንን ሳይን አፕ አድርገናል ማለት ነው። አሁን ሳይን አፕ ካደረግን በኋላ የተለያዩ ፊውቸሮች አሉት ግሮክ። ሌሎቹን እናንተ መሞከር እንድትችሉ ድሉ ልስጣችሁ እና እኔ ዛሬ ቪዲዮን ለመስራት የሚያገለግላችሁ ቱል ላይ ብቻ ፎከስ አድርጌ ላሳያችሁ። እኛውን ቪዲዮ የምንሰራው እዚጋውን ቀጥታ የጻፍነውን ፕሮንት እዚጋ ፔስት ብናደርገው
ምንፈልገው አይነት ሪዛልት ላናገኝ እንችላለን። እዚህ ጋር የተለያዩ ኦፕሽኖች አሉ። ሌላ ነገር ውስጥ መግባት ትተን ቀጥታ እዚህ ጋር ኢማጅን የሚላለ እኛውን ቀጥታ ኢማጅን የሚል ውስጥ ነው የምንገባው። ኢማጅን የሚል ውስጥ ከገባን በኋላ ከዚህ በፊት የተሰሩትን ያሳየናል፣ በግሮክ የተሰሩትን ማለት ነው። እነዚህ የምትመለከቷቸው በሙሉ ፎቶም ሊሆን ይችላል፣ ቪዲዮዎችም ሊሆን ይችላል፣ በግሮክ የተሰሩ ናቸው። በጣም የሚያማምሩ አንዳንዶቹ እንደው በጣም ሪያሊስቲክ የሆኑ ቪዲዮዎች እና ፎቶዎች ናቸው። አሁን ምንድን የምናደርገው ወደ ጂምናያችን እንመለስና እናንተ በቻትጂፒቲ ከሆነ የሚሰራችሁት ወደ ቻትጂፒቲ ትመለስና እቺ የመጀመሪያ ፕሮንት አለች አይደለ? አሁን ሰሌክት ያደረኩባት እሷን ኮፒ እናደርጋታለን። በነገራችን ላይ ምን አይነት ታሪክ እንደሰጠኝ እኔ አላውቅም። ዝም ብዬ ነው ጽፌ ለእናንተን ለማሳየት አብሬያቸውን እየሰሩ ያሉት ማለት ነው፣ የቅድሙን ታሪክ። እዚህ ጋር መተን ፔስት እናደርገዋለን። ፔስት ካደረግነው በኋላ እዚህ ጋር ሁለት ምርጫ ያስመርጠናል። ምናልባት እናንተ ጋር አንዳንዶቻችሁ ጋር ቪዲዮ ሆኖ ከጀመረባችሁ ማለት ነው። እዚች ጋር እንደምትመለከቱት የፎቶ ምስል መሆን አለበት ወይም ደግሞ ኢሜጅ ላይ መሆን አለበት። የአስፔክት ሬሾንም መምረጥ ትችላላችሁ። እዚህ ጋር ቪዲዮ ዱሬሽኑን 10 ሰከንድ ለማድረግ ብትሞክሩ ያው ፕሪሚየሙን ይጠይቃችኋል ማለት ነው። እና በ6 ሰከንድ ነው ፍሪ የሚሰራልን። እዚህ ጋር አስፔክት ሬሾ መቀየር ትችላላችሁ። አሁን የመጀመሪያውን ፕሮንት ካስገባን በኋላ ኢንተር እንለዋለን። ኢንተርኔት ካልነው በኋላ የተለያዩ ኢሜጆች የተሰሩ ያመጣልናል። ከዛ እነዛን ኢሜጆች ነው አቀናጅተን አንድ ላይ የምንሰራው። እሺ እነዚህ ኢሜጆችን አምጥቶንላል። አሁን እነዚህ ኢሜጆች እኔ የምፈልጋቸው አይደለም። እነዚህ ሁለቱም ሻውን ናቸው፣ የሳውንድሺፕ ላይ ያሉ ተመሳሳይ ካራክተሮች ናቸው እና እኔ ከምፈልገው ጋር የሚሄድ ካለ እመርጣለሁ። አሁን ለምሳሌ ይሄኛው እኔ ከምፈልገው ጋር ትንሽ ይሄዳል። የውሻው ካራክተር ይመስላል። ከዛ እዚያችኛዋ በጓም አለች። ኦኬ እዚህ ጋርም ያለው አሪፍ ይመስላል። እናንተ ትመርጣላችሁ ማለት ነው። እነዚህ ተመሳሳይ ካራክተሮች ስለሆኑ እነሱን አልፈልጋቸውም። አሁን ምንድን ነው ማድረገው? ኦኬ የችኛዋን ልምረጥ። ፕላስ እናንተ ተጨማሪ ቲፕ የምሰጣችሁ ሌላ ኢሜጅ ጀነሬት ማድረግ ያለ ጀነሬት አድርጋችሁ እዚህ ጋር መታችሁ መጠቀም ትችላላችሁ። አሁን ማሳያችሁ ስቴፕ ከተከተላችሁ ማለት ነው። ኦኬ አሁን ለምሳሌ እኔ ይሄኛውን መረጥኩ ወይስ ቆይ ሌላ ተጨማሪ ቼክ ላድርግ። እነዚህ ስዕል ነገር ነው የሚመስለው። በቃ ከላይ ያየሁት ተመችቶኛል፣ ይሄኛው ተመችቶኛል። ይሄኛውን እነካዋለሁ። ይሄኛውን ከነካው በኋላ እንደምትመለከቱት ሜክ ቪዲዮ የምትለው ኦፕሽን አለች። ሜክ ቪዲዮ የሚለው ኦፕሽን ላይ ምንድነው የምንጽፈው? ኢሜጁን ጀኔሬት ለማድረግ የተጠቀምነውን ፕሮንቱን ራሱን እንጠቀማለን። ኮንትሮል ፔስት እናደርገዋለን ማለት ነው፣ ራሱን ፕሮንቱን። ከዛ ኢንተር ስንለው ኢሜጅ ጀኔሬት እስኪያደርግልን እንጠብቀዋለን። እሺ እንደምትመለከቱት ቪዲዮውን ሰርቶ ጨርሶና የ6 ሰከንድ ቪዲዮ ድምፁን ጨምረን እንስማው። ኦኬ ከነ ሳውንዱ ሰጥቶልናል። አሁን ምንድን የምናደርገው አሁን ቀጣይ የምንሰራው ከዚህ ቀጥሎ ጀነሬት የምናደርገው ኢሜጅ ሆነ ቪዲዮ ከዚህ እንዲቀጥልን ነው የምንፈልገው። እዚህ ጋር ካቆመበት እንዲቀጥልን ነው የምንፈልገው እና እሱን ለማድረግ እንዴት እንደሆነ በመቀጠል አሳያችኋለሁ። ይህንን የ6 ሰከንድ ፕሮንት ከሰራልን በኋላ እዚህ ጋር እንደምትመለከቱት ዳውንሎድ አለ። ከዛ ክሬት ሼር ሊንክ አለ። ከዛ ደግሞ ዳውንሎድ አድርገዋለሁ። ዳውንሎድ አድርገነዋል። ቀጣዩን ፓርት ኢሜጃችንን ጀነሬት ለማድረግ የቅድሙ ቦታ ተመልሰን ድጋሚ የምንጽፍ ከሆነ ተመሳሳይ የሆነ ካራክተር ላናገኝ እንችላለን። ለምሳሌ ላሳያችሁ። ኢማጂን የሚለው ላይ ተመልሼ የቅድሙን ፕሮንታችንን ይሄኛውን ማለት ነው ሁለተኛውን አምጥቼ በፔስት ባደረገው ከዚህ የቀጠለ ተመሳሳይ የሆነ ይሄ ፍሎውን የጠበቀ ካራክተር ላላገኝ እንችላለሁ። ተመልከቱት። አያችሁ አሁን የቅድሞቹ ካራክተሮች እና የአሁኑን ካራክተር ስትመለከቱት ተመሳሳይ የሆነ እና እንደዚህ ለየብቻው ብትሰሩ ተመሳሳይ የሆነ ፍሎውን የጠበቀ ስሙዝ የሆነ እንትን አታገኙም። ምንድነው የምናደርገው? ወደ ቅድሙ እንመለስ። እዚህ ጋር ባክን በለውና እዚህ ያሉትን ነገሮች ባክን በላቸውና እዚህ ጋር አይደለ ያቆም ነው። ምንድነው የምናደርገው? ልክ የቪዲዮ መጨረሻ ላይ እዚህ ጋር ማለት ነው እና እናቆመውና ራይት ክሊክ እንነካለን። ራይት ክሊክ ማለት በማውዛችሁ ራይት ክሊክ ትነኩና ኮፒ ቪዲዮ ፍሬም ትሉታላችሁ። እሱን ካላችሁት በኋላ ትመለሳላችሁ። አሁን ኮፒ ቪዲዮ ፍሬም ካላችሁት በኋላ ወደ ኢማጂን ወደሚለው ትመለሳላችሁ። ከተመለሳችሁ በኋላ እዚህ ጋር ነክታችሁ ፔስት ታደርጉታላችሁ። እኔ አሁን ኮንትሮል ቪ የነካሁት። አሁን ፔስት ስታደርጉ ግሮክ ምን አይነት ልማድ አለው? የሆነ ፎቶ ስታስገቡለት ራሱ ቪዲዮ አድርጎ ያወጣዋል። ፔስት እንዳደረግኩት ነው ራሱ ወደ ቪዲዮ ጀኔሬት ወደ ማድረግ ያመጣው። አሁን ይህንን ምንድን ነው የምናደርገው? የቅድሙን ቴክስታችንን ኮፒ አድርገን እንምጣ።
አይ ቲንክ እስካሁን ያለው ግልጽ ነው ብዬ አስባለሁ። የመጀመሪያ የሰራነውን ቪዲዮ መጀመሪያ ጀኔሬት ያደረግነውን ቪዲዮ የመጨረሻው ፓርት ላይ የመጨረሻው ሰከንድ ላይ ያደረግነው እና ኮፒ ቪዲዮ ፍሬም ብለነው ኢማጅን ላይ መተን ድጋሚ ፔስት አደረግነው። ድጋሚ እዚህ ጋር መተን ድጋሚ ፔስት ስናደርገው እራሱ አሁን የምትመለከቱትን ቪዲዮ ይሰራል ማለት ነው። ራሱ ቀጥሎ ሰራው። ግን የኔ ቅድም ያስገቡት ፕሮንት ይህን አልነበረም። ምንድን የምናደርገውን እኛ ይሄኛው እንዳለ ሆኖ ወደ ፕሮንታችን እንመለስና ይሄኛውን ኮፒ እናደርጋለን። ከዛ በኋላ መተን ምንድነው የምናደርገው እዚሁ ጋር ክሬት ቪዲዮ የሚለው ላይ ፔስት እናደርገዋለን። አሁን ይሄ ተስማምቶ ጭራሽ ሊጎራረሱ ምናምን ነው፣ ግን ያኛው ፕሮንት አይዲያው ሌላ ስለሆነ ማለት ነው። አሁን እንደምትመለከቱት ከቅድሙ የቀጠለ ፕሮንት ከቅድሙ የቀጠለ ቪዲዮ ሰጥቶኛል። አክቹዋሊ ግን እኔ እንደፈለግኩት አይደለም። ይህ የሚሆንበት ምክንያት ጋይስ እንድትረዱት እንፈልገው አሁን እንዴት እንደሚሰራ እንድታየው ነው እንጂ እናንተ የምትሰጡት ፕሮንት ቅድም ታሪኩን ስታስገቡ ዲቴይል ነገር ማስገባት አለባችሁ። አሁን የውሻው ከለር ምናምን ማስተካከል ይችላሉ ፕሮንቱ ላይ ሄጄ ማለት ነው። እና አሁን ግን ያለውን ፍሎ እንድትመለከቱ ነው። ካልሆነ እኮ የመጀመሪያው እዚህ ቅድም ሳንፈልግ ጀነሬት ያደረገብን ቪዲዮ ላይ ሄደን ከላይ የፎቶን ፓርት መንካት እንችላለን። አያችሁታ? ሁለት ኦፕሽኖች አሉ። እዚሁ ላይ መቀጠል ካልሆነ ግን የፎቶን ፓርት ነካ ኮፒ ቪዲዮ ፍሬም ብለን ያመጣናት አለች። እሷን እዚህ ጋር ኢንተር መንካት እንችላለን ማለት ነው። ሴቲንግ ላይ ገብተን ራሱ ቪዲዮ ጀነሬት እንዳያደርግብን የምናስተካክለው ሴቲንግ አለ። አሁን እንደምትመለከቱት ማንፈልገው አይነት ነገር ነው የሰጠን። ምንድነው የምናደርገው? ቀጥታ ሴቲንጋችን እዚህ ጋር ፕሮፋይላችን ጋር እንገባና ሴቲንግ ውስጥ እንገባለን። በራሱ ልክ ፎቶ ስናስገባለት በራሱ ቪዲዮ እንዳያደርገው ማለት ነው። ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ቢሄቪየር የሚለው ውስጥ እንገባለን። ቢሄቪየር ውስጥ ከገባን በኋላ ዝቅ ስናደርገው ኢኔብል አውቶማቲክ ቪዲዮ ጀኔሬሽን የሚላለ እሱን ኦፍ እናደርገዋለን። አሁን ቀጣይ ኮፒ ቪዲዮ ፍሬም ብለን ስንመጣ ራሱ ቪዲዮ አያደርግብንም ማለት ነው። አሁን ከዚህ ቀጥለው ቪዲዮ አለ። እንደዚህ ቀጠለ ማለት ነው። አሁን ቀጣዩ ስቴፕ ምንድነው የምናደርገው? ቀጣዩ ስቴፕ የምናደርገው እዚች ጋር እንመጣና ፓውዝ አድርገን ኮፒ ቪዲዮ ፍሬም እናደርገዋለን። ኮፒ ቪዲዮ ፍሬም ከዛ ወደ ኢማጂኔሽን እንመልሳለን፣ ፔስት እናደርገዋለን። አሁን እንደምትመለከቱት አሁን ኮፒ ያደረግነውን ራሱ ወደ ቪዲዮ አይቀየርብንም። እንመለስና ወደ ፕሮንታችን ሶስተኛውን ፕሮንት እናስገባለን፣ ኮፒ እናደርጋለን፣ እንመለሳለን። ይሄኛው ቪዲዮ ማለት ነው። ቪዲዮ አላደርጉም ፎቶ ላይ ነው። ቪዲዮ እንዲሆን እናዛለን ማለት ነው። አሁን እንደዚህ እያደረግን እንቀጣጥላለን። ቀጣጥለን እንሰራለን። አሁን ፕሮሰሱን ለማሳጠር ቀጥታ እኔ እንዴት እንዳደረግኩት ላሳያችሁ። እንደምትመለከቱት ግሮክ ላይ እነዚህን ፎቶዎች ነው በተከታታይ የሰሩት። መጀመሪያ ይህን ቪዲዮ ሰተኝ፣ ከዛ ከዚህ ቪዲዮ ይህንን ጀኔሬት አደረግኩ፣ ከዚህ ይህኛውን ጀኔሬት አደረግኩ፣ ከዛ እነዚህን ብዬ ሁሉንም ጀኔሬት አድርጌ ዳውንሎድ አደረግኳቸው። ከዛ በኋላ ቀጥታ ወደ ካፕከት ነው የገባሁት። ካፕከት ላይ ከገባሁ በኋላ እነዚህን ቪዲዮዎችን እያንዳንዱን አንድ ላይ አድርጌ አስገባኋቸው። አሳያችኋለሁ ስቴፕ። ካፕከት ከገባሁ በኋላ እነዚህ ቪዲዮዎች ይኸው እንደምትመለከቱት ይሄኛው ቪዲዮ ነው። አሁን እንደምትመለከቱት ይኸው 6 ቪዲዮዎች አሉ። እነዚህን 6 ቪዲዮዎች አሁን ባያችሁት ስቴፕ ነው እያንዳንዱን ነገር ጀነሬት ያደረጉት። እነዚህን 6 ቪዲዮዎች ምን አደረግኩ? እንደምትመለከቱት የታችኛው የራሴ ያስገባሁት ክላሲካል ስለሆነ ኦፍ ላድርግላችሁ። እንደምትመለከቱት አሁን እንደምትመለከቱት ነው። እዚህ አካባቢ ትንሽ ኮንሲስታንት ያልሆነ ታሪክ አለ፣ ግን ቅድም እንዳልኳችሁ ለኤግዛምፕልነት የተሰራ ስለሆነ ነው እና ምንም እኔም ስቶሪውን ስላላየሁት ነው። በደንብ ቢሰራ ከዚህ በላይ መስራት ይቻላል። በቀላሉ እንደዚህ ኤአይ ቪዲዮዎችን ሰራን ማለት ነው። ፕላስ ደግሞ እናንተ እንደዚህ ስራዎችን ስትሰሩ ምናልባት በአንዴ ፐርፌክት ላትሆን ትችላላችሁ። በምትሰሩት በመጀመሪያው ቪዲዮ ፐርፌክት ላትሆን ትችላላችሁ፣ ግን ደጋግማችሁ ስትሰሩ
እዛ ነገር ላይ ሞር በራሳችሁ ደግሞ ኤክስፒሪያንስ እየሆናችሁ በጣም ልምዱ እያላችሁ አሪፍ ትሆናላችሁ ማለት ነው። እና አዲሽናል ቲፕም ጨምርላችሁ የሚሰጣችሁ ግሮክ አንዳንድ የሚሰጣችሁ ቪዲዮ አስፔክት ሬሾ 9:16 ላይሆን ይችላል። እናንተ እዚህ ጋር መታችሁ የካፕከታችሁ ላይ አስፔክት ሬሾችሁን 9:16 በማድረግ ትንሽ ዙም ማድረግ ይኖርባችኋል። እኔ አሁን ለምሳሌ እንደዚህ አይነት ቪዲዮ ነበር የሰጠኝ። ትንሽ ዙም አደረግኩት። ከዛ በኋላ ሻውን ዘ ሺፕን ክላሲካል አወረድኩት ማለት ነው። ከዛ ላይክ ፋይናል ሪዛልቱ ይህን ይመስላል። ይህንን የሚመስል ቪዲዮ በቀላሉ ሰራን ማለት ነው። በመጨረሻም እንግዲህ እንደነዚህ አይነት ቪዲዮዎችን በመስራት ዩቲዩብ ላይ ሊሆን ይችላል፣ ቲክቶክ ላይ፣ ኢንስታግራም ላይ ሞኔታይዝ መሆን ትችላላችሁ። በእንደነዚህ አይነት ቪዲዮዎች ሞኔታይዝ መሆን ትችላላችሁ። ምንም አይነት ሞኔታይዜሽን የሚከለክላችሁ ነገር የለም። ስትሰሩ የምትጠቀሙትን ክላሲካል ነው መጠንቀቅ ያለባችሁ። ለምሳሌ አሁን የሻውን ዘ ሺፕን ክላሲካል ብጠቀም ምናልባት ኮፒራይት ሊይዘኝ ይችላል እንጂ ከቪዲዮ በጣም ጥርት ያለ ነው። ቪዲዮችን በደንብ ጄኒን የሆነ ነው እና እንደዚህ አይነት ቪዲዮዎችን በመጠቀም ቲክቶክ አውቶሜሽን ፕላስ ዩቲዩብ አውቶሜሽን ኢንስታግራም ላይ በጣም ብዙ ፎሎወሮችን ማግኘት ትችላላችሁ። ከእናንተ ክሬቲቭ የሆነ አይዲያ ነው የሚጠቀመው ማለት ነው። በዚህ ቪዲዮ ላይ ያላችሁን የትኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ስራ አስቀምጡልኝ። ለሁላችሁም በምችለው መልኩ መልስላችኋለሁ። በተጨማሪም ደግሞ የቴሌግራም ቻናላችን ላይ ጆይን አድርጉ። እዛ ላይ ስለ ቲክቶክ አውቶሜሽን እና ስለተለያዩ ኦንላይን ስራዎችን አብረን ዲስከስ የምናደርግ ስለሆነ ስክሪን ላይ በምትመለከቱት ኪዋር ኮድ ወይም ደግሞ ዲስክሪፕሽን ስር በምታገኙት ሊንክ ገብታችሁ ቴሌግራማችንን ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።